ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የዘውትር እሁድ ወደ እናንተ የሚቀርበው ኤንቢሲ ጤና የተሰኘው ፕሮግራማችን እነሆ ሰዓቱን ጠብቆ ጀምሯል። እንደተለመደው ከዶክተር አበባዬ ሺጥላ ከዶክተር ይሁን ያየለ ጋር በጋራ በመሆን ከእናንተ ጋር ቆይታ የምናደርግ ይሆናል። ለዛሬ መወያያ ርዕሰ ጉዳይ እንግዲህ ያደረግነው ከምግቦች ውስጥ አንዱን መርጠን እንቁላልን ነው። እንግዲህ ዶክተር እኔ አላቅም ምክንያቱም አሁን እንቁላል ስንል ተመልካቾቻችን ሊያስቡ የሚችሉት በተወደደ እንቁላል ደሞ እንቁላል ብሉ ሊሉን ነው እንዴ ሊሉ ይችላሉና ዶክተር ብዙ ጊዜ ከዶክተር ጋር ሻይ ቡናም ስንል ለስራም ስንገናኝ እንቁላል ላይ እኮ አልተሰራም ማለት ያለውን ጥቅም ያህል አልተሰራበትም ትለናለህና እስቲ የደሃ ምግብ ነውም ትለናለህ አልገባኝም የደሃ ምግብ ማለት ርካሽ ነው ለማለት ነው ርካሽ ነው ለማለት ነው በተወደደ እንቁላል ርካሽ ነው መጀመሪያ እንቁላል እንዴት እንደማየው ልንገራችሁ እንቁላል ለኔ ምንድነው ብትኝ እንቁላል ለኔ ቦምብ ነው የጠላት መደምሰሻ ቦምብ በደንብ ያልተጠቀምንበት በድህነት በኩል የሚመጣ የምግብ ጥረትን ብሎም የህፃናትን መቀንጨር ልናጠፋበት የምንችለው ብቸኛው ቦምብ ለዚህ ነው ማንንም ሊገዛው ማንንም ሊያገኘው የሚችል ርካሽ ግን አንደኛ የሆነ ምግብ ርካሽ ማለት ሄዶ የሚፈነዳው ድህነት ላይ ነው ማለት ነው አዎ ድህነት ነው ያጣ ሌላ ላይ የኛ ላይ ጤና ነው የኛ ላይ ሲፈነዳ ስንበላው ጤናችን ያለመልማል ድህነት ላይና ስታንቲንግ ላይ መቀንጨር ላይ ሲወጥ ደግሞ መቀንጨርን ጠፋ መቀንጨርን አጠፋው ማለት በመቀንጨር ላይ የሚወረወር ቦምብ ነው አይደለ ቅርጹም ወደ ትንሿ ቦምብ የተጠቀና ለኔ የሚገልጽልኝ እንቁላልን የሚገልጽልኝ በረሃብ ወምግብ ጥረት በኩል የሚመጣ ማንኛውን በሽታ ሊያጠፋልን የሚችል ያልተጠቀምንበት ጥቅም ላይ ያላል ነው ቦምብ ነው በአለም ላይ ይሄ ታወቀ ነው ብዙ ሀገሮች ብዙ ደሃ ሀገሮች ምግብ ችግሮቻቸው ወጡ ዶሮና ከዶሮ እርባታ ነው ለዚህ በውይይታችን ብዙ ምናነሳው ነገር ይኖራልና እንግዲህ ቤቲ አሁን እኔ ያው ሁሌም ዶክተር ስን እንደው የስራ ባልደረባም ጓደኛም አይደለም ሁሌ ያነሳታል እችን ነገርና በእውነት ሊገርም ይችላል እንቁላልን ብቻ እንደ ርዕስ አድርጎ በዚህ መጠን ጊዜ ሰጥቶ መተንተንና በእርግጠኝነት ተመልካቾቻችን ራሱ ከዚህ ፕሮግራም ብዙ እንደሚያተርፉ እርግጠኛ ነኝ ቀጥሎ በሚኖረን ወይየት በትክክል ዶክተር እንደውም ማለት ከ20 ከ30 ደቂቃ በኋላ ሊወራለት ይችላል ወይ ብዬ እኔም ራሴን ጠይቄ ነበር ግን ዶክተር ጋር በጣም ሰፊ ዕውቀቱ አለና እኛ ከመናቀው እንቁላል ሲባል በቃ ይበላል ይጣፍጣል ይጠቅማል ይሄ ለተወሰነ ነገር ይጠቅመናል ነው ግን ዶክተር ጋር ያለው ዕውቀት በዛ ልክ አይደለምና በዚህ ጋር ከመጣሽልኝ ዶክተር እንደው እንቁላል በውስጡ ምን ይዟል ሚለውን ካንቺን ጀምር እሺ በፓርቶቹ ብናየው ቀለል ይላል አይደለ ሶስት ክፍሎች አድርገን እንየው የውጭ ቅርፊቱ አለ ያ ቅርፊቱ ካልሲየም ካርቦኔት አለው በጣም በብዙ መጠን ካልሲየም ካርቦኔት አለው ያውኛ እንጥለዋለን እንጂ ጥቅልም ላይ መዋል ነበረበት ማለት ነው መበላት ነበረበት ማለት ነው ኋላ ዶክተር በደንብ ያብራራልና ከዛ ውጪ ደግሞ አልቡሚን ይሄ ነጩ ፓርት አለ አልቡሚን የሚባለው ወይም ደግሞ ይሄ ነጩ ፈሳሿ ፓርት ማለት ነው ያ ደግሞ በጣም በከፍተኛ ሁኔታ በፕሮቲን የተሞላ ነው እንቁላልን ፕሮቲን ለማግኘት እንፈራለን አንዱ ምንለው እሷን ተማምነ ነው በጣም ከፍተኛ ፕሮቲን ስላለው የመሐለኛዋ ደግሞ በጣም ብዙ ኮሌስትሮል አላት ከፕሮቲንም አላት ኮሌስትሮልም አላት ቪታሚኖችም አላት እነዚህ ቪታሚኖች ከቪታሚን ኤ ጀምረሽ ቪታሚን ቢ የተለያዩ አይነት ቪታሚን ቢዎች አሉ ቪታሚን ቢ2 ቪታሚን ቢ2 ልበለው ቢ2 ቢ3 ቪታሚን ቢ5 እኚህ ሁሉ አሉት ባዮቲኖች ቢ12 11 9 12 እኚህ ሁሉ የቢ አይነቶች ማለት ነው እነዚህ ሁሉ ታሉት ባዮቲን አለው ቪታሚን ዲ አለው ከዛ በተጨማሪ እንደገና ወደ ሚኒራሎች ጋር ስትመጪ እነ ፎስፌት አለው እነ ሴሊኒየም አለው እነ ዚንክ አለው ፋቱ ጋር ስትመጪ ፋቲ አሲድ ስፔሲፊካሊ አሁን ለነዚህ ለካርዲዮቫስኩላር ዲዚዝ ለምንላቸው ስትሮክ የልብ ህመም ምናምን ለሚባሉት ለነሱ ይጠቅማል ተብሎ የሚታሰበው ኦሜጋ 3 የምንለው የፋቲ አሲድ አይነት እንቁላል ውስጥ እናገኛለን እንቁላል ውስጥ አለ ከዛ በተጨማሪ ሁለቱም ሳቹሬትድ አንሳቹሬትድ ፋቲ አሲድ የምንላቸው ሎንግ ቼን ፋቲ አሲድ የምንላቸው ለጤና ጠቃሚ የሆኑ ፋቲ አሲዶች በሙሉ አሉበት ኮሌስትሮል አለበት ቅድም እንዳልነው ማለት ነው ስለዚህ በአንድ ላይ እነዚህ ነገር ሁሉ ያጨቀ
ምግብ ነው ማለት ነው ለምንድን ነው እንዲህ የበለጸገው ብለን ብናስብ ለኢምብሪዮ እንትን ነው ጫጩት ነው አይደለም ያድግበት እኛ በላ ነው እንጂ ጫጩት መሆን የነበረበት ነው ስለዚህ አንድ ጫጩት ለማሳደግ አንድ ላይ ተከማችቶ የተቀመጠ ንጥረ ምግብ ስለሆነ ነው ማለት ነው በዚህ ሁሉ ነገሮች የተሞላው አሁን ዶክተር ፕሮቲን አለው እንቁላል ያልሽን ነው ማለት ፕሮቲንን ከስጋም ከወተትም ከሌሎች ምግቦች ማግኘት እንችላለን እንቁላልን ለየት የሚያደርገው ወይንም በፕሮቲንም ይሁን በሌላ ነገር ለየት የሚያደርገው ምንድነው በምግብ ሳይንስ ውስጥ እንቁላል ያርድስቲክ ነው ወይም ያርድስቲክ ማለት ምንም መለኪያ ነው ሌሎች የብቃት መለኪያ ሌሎች ምግቦች በተለያየ ነገር ሲለኩ ከእንቁላል ጋር ነው የሚወዳደሩ ይሄ 100% እንመጣበታለን በኋላና እንቁላል እንዳልሽው በብዙ ነገር የታጨቀ ምግብ መድኃኒት ነው ጃፓኖች አሁን ምግብ መድኃኒት ነው የመደቡት ጃፓኖች ጎበዞች ናቸው ለምሳሌ ምግብና መድኃኒት ሶርሳቸው ወይም ከጽዋት ነው ወይም ከእንስሳት ነው ወይም ከመሬት ውስጥ ሚኒራል ነው እና ድሮ ሁለት ሃርድ ኢንድ እና ሶፍት ኢንድ ተራርቀው ያሉ ናቸው እና ጃፓኖች ጎበዝ ስለሆኑ ሁለቱን አመጡት ወነን እማሃል ላይ ፋንክሽናል ፉድ አሉት እኔ ምግብ መድኃኒት ለዋለሁ ስለዚህ እንቁላል ምግብም ነው መድኃኒት ነው እንደ መድኃኒት ምንን ያሽላል ምን ፈውስ ያመጣል የሚለውን እናይበታል እንደ ምግብ ካጠን ግን እንዳለችው ዋና ዋና ነገሮችን ይዟል አንደኛ ፕሮቲን በሰውነት ውስጥ እኔ አንዳንድ ጊዜ ፕሮቲን እንቁላል ለምን ወደድከው ተለይ ፕሮቲን ከፍተኛና ኮምፕሊት የሆነ ፕሮቲን ስለያዘ ነው ፕሮቲን የዓለም የስነ ፍጥረት ህግ የተሰራ ልክ በዓለም ላይ ያለው ስነ ጽሁፍ ይላሉ ባዮኬሚስቶች ከ27 ፊደላት እንደተሰራ በዓለም ላይ ያለው ህይወት ያለው ነገር ሁሉ ከ20 አሚኖ አሲዶች ነው የተሰራ ይባላል 20 አሚኖ አሲድ ማለት ፕሮቲኖች የተሰራ ፕሮቲን ሰንሰለት ብንለው ያንዷ ሰንሰለት ዘለበት ወይም ቀለበት ማለት ያቺ አሚኖ አሲድ ነው 20 አሚኖ አሲዶች አሉ አሚኖ አሲድ በሁለት ይከፈላል ኤሴንሻል እና ነን ኤሴንሻል በጣም ጠቃሚ እና በጣም የግድ አስፈላጊና አላስፈላጊ የሆነ በሁለት ይከፈላል አላስፈላጊ የሚባለው ሰውነታችን በውስጥ ሌላ ምግብን ብሰራ ሊሰራው የሚችለው በጣም አስፈላጊ ኢሴንሻል አሚኖ አሲድ የምንላቸው ግን ሰውነታቸው ሊሰራቸው የማይችለው ግን በቀን ተቀን በምግባችን ውስጥ የግድ ማካተት ያለበት እንቁላል እነዚህን ሁሉም ይዟል ወደ ጥራጥሬ ወደ እህል ወደ ሌላ ምግቦች ስንሄድ ግን ምን እናረጋለን ስለማይዩ ምን እናረጋለን ንፍሮ ስንቀቅል ለምሳሌ ባቄላውን ካተሩ አተሩን ከስንዴው እንቀላቀላለን ምንድነው ያኛው ሁለቱ አንዱ ኮምፕሊት ስላልሆነ አንዱ ስለሚያ ዴፊሽንት ይባላል ዴፊሽንት አሁን በተለይ ጥራጥሬዎች ላይሲን የተባለው ይሄ ሰልፈር ኮንቴኒንግ አሚኖ አሲድ ያለው እንቁላል ያን ሁሉ ያ ኮምፕሊት ምንም አያስፈልግም አሁን ዶክተር ለምሳሌ ፕሮቲን ምግብ ይበላ ሲባል ከእንቁላል ተጨማሪ ወተት እንላለን ይሄ ሶያቢን አኩሪያተር ስጋ እንላለን አይደል አሁን አንተ አሳ ከዚህ ያለን ዶክተር ያለ ያለው ከነዚህ ሁሉ ከወተትም ከስጋም ከአሳም በላይ እንቁላል ውስጥ ያለ ፕሮቲን ይበልጣል ይያልከ ነው በትክክል ይሄን እንዴት ይበልጣል አንደኛ ፓራሜትር እስኪ አሁን ይሄን በሁለት ፓራሜትሮች አሁን ለምሳሌ የሚገርምሽ ነገር ይለካሉ ፕሮቲን ዳይጀስቲቢሊቲ ኮሬክትድ አሚኖ አሲድ ስኮር የሚባል አለ የሁለት ይለክልናል አንደኛ ዳይጀስቲቢሊቲ በቀላሉ በሰውነቱ አንድ ምግብ በነገራችን ላይ መለኪያው ትልቁ መለኪያ ባዮአቬላቢሊቲ ነው በልተነው በሰውነታችን ባዮአቬላቢሊቲ ማለት ሰውነታችን ምን ያህል ነው ጥቅም የሚያውለው ነው አንድ የኮምፒውተር ወርድ አለ ጊጎ የሚባል ጋርቤጅ አውት አንዳንድ ምግብ በዚህ በልተነው በሌላው ኢንድ አስገብተነው በሌላው ኢንድ ይወጣል ያኛው አሁን ለምሳሌ እንደበላ ይቆጥረው ለሰው አዎ እና በዚህ በዳይጀስቲቢሊቲ በዚህ ስኮር ውስጥ በሁለት ነገር በኳሊቲ እና በዳይጀስቲቢሊቲ በአቬላቢሊቲ እንቁላል 118 ነው እንዲያውም ከሚወዳደርበት በላይ በሌላ ከዚያ ቀጥሎ የሚመጣ ስጋ ወተት ከዚያ ከጽዋት ዘር ደግሞ የአኩሪያተር ፕሮቲን ያስለኝ ቢቀመጥ ናምበር 1 መጀመሪያ ኮምፕሊት ብዬሻለሁ እነዚህ ኤሴንሻል አሚኖ አሲዶችን ይዟል ሁለተኛ ሰውነታችን በመጠቀም አንደኛ እንቁላል አንደኛ ነው እሱ ብቻ አይደለም ፋት ይዟል ፋትም ሲይዝ ደግሞ በጣም አስፈላጊ ነው ያቺ ጫጭቷ ቀድም ያልሻት ነገር ሳስቴን እንድናረግ የብሬን ማንኛውም አካላዊ ሁኔታ ስሪት ያስፈልግ ዘንድ እንቁላሉ ውስጥ ግባቱ መኖር ነበረበት ህይወት ሳስቴን አይደል ለማረግ አይደል ያ ማንኛውም ነገር እንቁላል ህይወትን ሳስቴን የሚያረግ ወይን ህይወትን የሚያስቀጥል ህይወትን የሚያፋፋ ነገር በውስጡ ይዟል ጫጭቷ ናት የኛ ምስክራችን ያልኩሽ ለዚያ ነው ስለዚህ ለብሬን ዲቨሎፕመንት ለአካላዊ ዲቨሎፕመንት ለበሽታ መከላከል ማንኛውም ህይወትን ወደፊት ታስቀጥል ዘንድ የተሰራችበት ነገር ከየት ነው ያገኘችው ከእንቁላል ከዚህ ውስጥ ምን አለ እንዳልሽው ፋት አለ አንድ በይ ፕሮቲን አለ በሁለት የታወቀ ስለሆነ ሚኒራል አለ ቪታሚን አለ በሌሎች የተለ ይሄ ሁሉ አሟልቶ ያዘ ትንሽ ካርቦሃይድሬት ነው የሌለው ከስቡ ደግሞ ኢነርጂ ይገኛል ስለዚህ እንቁላል ማለት መድኃኒት ነው በዩ መድኃኒት
መድኃኒት ካፕሱል እንበለው ደግሞ አሁን ቀደም ከቦምብ ደግሞ አሁን ወደ ጤና ስንመጣ ደግሞ ካፕሱል አይደለም የምትሉት ካፕሱል አሁን ዶክተር ከሌሎች ፕሮቲን ካላቸው ምግቦች እንቁላል የተሻለ ፕሮቲን እንዳለው ገልጾልናልና ዶክተር ወደ አንቺ ልምጣና ቪታሚኑስ ከሌሎች ቪታሚን ካላቸው ምግቦች የተለየ ቪታሚን አለው ማለት ነው እንቁላል የተለየ ቪታሚን ሳይሆን አቬሌቢሊቲው ፕላስ ደግሞ ለምሳሌ አሁን ቪታሚን ዲ አለው ብለናል አይደለ ቀደም ይሄ ቪታሚን ዲ ኖርማሊ በሰውነታችን ውስጥ ነው የሚሰራው ፀሐይ ቆዳችን ላይ ይነካናል ከዛ ባለው ፕሮሰስ ከአንጀት ጋር ከጉበት ጋር ከኩላሊት ጋር ባለ ፕሮሰስ የሚሰራ ነው ቪታሚን ይሄ ቪታሚን ሰውነታችን ከሚሰራው በተጨማሪ ግን ከሌሎች የምናገኘው ከእንቁላል ነው በዋነኝነት የምናገኘው ማለት ነው ሶስት ቪታሚኖች አሉ ቪታሚን ቢ12 ቪታሚን ዲ እና ካልሲየም አለ ካልሲየም በኋላ እንመጣበታለን እንደ ወተት ኢኩዊቫለንት የሆነ ወይ ከወተት ጋር ተወዳዳሪ ሆነ ከፍተኛ ካልሲየም አለ ያ ካልሲየም ማለት አጥንታችን በአጠቃላይ ይሄ ማስላችን ስኬለተናችን ተክለ ሰውነታችን እንዲሰራ አቁሞ የያዘን ከፍተኛ የጥርሳችን ያጥንታችን ጥንካሬ ይመጣ ከካልሲየም ነው ያ ካልሲየም ደግሞ የበለጠ ጥቅም ላይ እንደሚውል ደግሞ ቪታሚን ዲ ያስፈልጋልና ቪታሚን ቢ12 እሱንም ይዟል ስለዚህ መድኃኒቱን ስንወስድ የመድኃኒቱን ማዋዋጭ ማብረን እየወሰድ ነው ማለት ነው ስለዚህ ጥቅሙን በዚህ ልክ ካየን ዶክተር በቀን ምን ያህል እንቁላል እንጠቀም በቀን እንቁላል እንዳንጠቀም የሚያግደን ድህነት ብቻ ነው በአቨሬጅ እስካሁን ያየው ሰዎች በተለያዩ ሰዎች የተለያዩ ሳይንቲስቶች በራሳቸው ላይ በሳምንት 100 እንቁላል እንደነገርኩሽ ነው በነገራችን ላይ እንቁላል ማንጠቀም ብንኖር እኛ ኢትዮጵያውያን ለዚህ ይህንን ያህል ችግር ይያለን በአለም ላይ ሌሎች ሳብሳሃራን አፍሪካ ስታንቲንግ የህፃናት ቅንጨራ 33% ነው ትንሽ ቆየት ያለ መረጃ ቢሆን ኢትዮጵያ ውስጥ ከ38 እስከ 40 ይህን ሆኖብን ይሁሉ ያለብን በ90 ምናምን % በግብርና የሚተዳደር ማህበረሰብ ልጆቹ 40% እና ከዚያ በላይ በቅንጨራ የተጎዱ ማህበረሰብ ስለዚህ እኛ እንቁላል እስከ ቻልክ ድረስ ምንም ችግር ማለት ይችላል ምክንያቱም እንደነገር በሳምንት ራሳቸውን ሐኪሞች አንድ ሐኪም ሰው ነው እስከ 100 እንቁላል በሳምንት እየበላ ራሱን የደም ኬሚስትሪውን እየለካ የጤና ሁኔታውን አይቶታልና ምንም በሰውዬ ላይ አንተ አሁን እንደ ስነ ምግብ ባለሙያ እንደው ይሄን ያህል ብሉ በልስቲ 3 እንፍታ እንጀምር 3 እንቁላል በቀን 3 ለምን መሰለሽ አዋጭም ስለሆነ የተሻለ ርካሽም ስለሆነ ማለት ነው 3 ያልኩ በቀን 3 እንቁላል በቃ 3 ይሄንን እንደውም እኔ እንደተለመደው ከስቱዲዮ ወጣ ብዬ የተወሰኑ ተመልካቾችን ለመናገር በቀን ምን ያህል እንቁላል ትበላላችሁ እንቁላል ማለት በሳምንትስ ምን ያህል የጤና ባለሙያዎች በቀን ስንት እንቁላል ይመክራሉ ሚሊዮን ለመጠየቅ ወጥቼ ነበር እስቲ ስንት እንበላለን እንዳሉ አይተን እንመለስ ስምህን አስተዋውቅልን እሺ ስሜ ጸጋዬ አበራ ይባላል ሄኖክ ይባላልው ሚኪ ማሙሸት እየሩስ ሄደን ይባላልው ዛሬ እንቁላል በልተሃል አዎ አልበላው ዛሬ እንቁላል በልተሻል አልበላው ለመጨረሻ ጊዜ በላችሁ መቼ በልተሻል ጠዋት በልተሻል በልቻለሁ በቀን ወይም በሳምንት ምን ያህል እንቁላል ትመገባለህ መጠኑን ማለት አንዴ ስትበላ ስንት እንቁላል አንዴ በቀን 5 2 or 3 በቀን ወይም በሳምንት ስንት እንቁላል ትበያለሽ 3 4 ወይ ታይ በሳምንት እንኳን አልበላም ሳገኝ እንደዚህ ታገኝ ምን ያህል እንቁላል ነው አንዴ የምትበይ በቀን 3 የስነ ምግብ ባለሙያዎች በቀን ወይም በሳምንት ምን ያህል እንቁላል እንድንበላ የሚመክሩን ይመስልሃል ምን እንጂ አታውቀው I don't know እንንቻ አታውቀው ስነ ምግብ ባለሙያዎች በቀን ወይም በሳምንት ስንት እንቁላል እንድንበላ የሚመክሩ ይመስልሻል ከአንድ እስከ 7 5 እንግዲህ እንዳየነው ዶክተር እንደውም ይሄንን ተሳታፊዎችን ፍለጋ በወጣሁበት ጊዜ አብዛኛውን ተሳታፊዎች በመጠይቅ ጊዜ በጣም ነው የሚስቁት ትቀልዳላችሁ እንዴ እንቁላል በላህ ወይንም ስንት በላህ ትይኛለሽ እንዴ የሚልም ተሳታፊ አልጠፋም ነበር ግን ካየናቸው ውስጥ አብዛኞቹ ብዙም እንቁላል ተጠቃሚ አይደሉም ካገኙም ግን 2 3 እስከ 5 ድረስ የሚጠቀሙ ተሳታፊዎች አሉ በቀን 3 የሚመገብ በተጠቅመን ከባድ ነው የሚሆነው አይደል ከስንት አንዴ ነው ከባድ አይሆንም እዚህ ላይ ማስረዳት አሁን አይደለም አሁን እስካሁን ባለው በእኛ ትሬንድ ብዙም የተለመደ አይደለም እንዳልከው ዶክተር አሁን እንቁላልንኛ ከሆድ ማለት እንደ ምግብ ከሆድ ከመሙላት ባሻገር ያለውን ጥቅም በደንብ አናቅም አሁን አንተ በደንብ ያወራህልን ነውና ካለው ፕሮቲን አንፃር ካለው ቪታሚን አንፃር ብንጠቀመው ምርጫችን ብናረገው የሚለው ለማሳየት ነው ወደ ተመልካቾቻችንን የሚመጣ ነው ቅድም ስታነሱልኝ
ኮሌስትሮል አለው ዶክተርም ደጋግሞ ሲለው ነበርና እኔ ማለት ኮሌስትሮል ለጤና ጎጂ እንደሆነ ነው ማቀው እንደውም የጤና ባለሙያዎች አንዳንዴ ኮሌስትሮል ስላለው እንቁላል አትብሉ የሚባል ምክር አለና ከዛ አንፃር ምን አሁን የተለየ ነገር መጥቶ ነው እንቁላልን ብሉ እያለን ያለ ነው ኮሌስትሮል ሲጀመር ራሱ ሁለት አይነት አለ በነገርሽ ላይ ማለት ነው ሃይ ዴንሲቲ የሚባልና ሎው ዴንሲቲ ቬሪ ሎ ምናምን ይያለ ይሄዳል ብቻ ጥሩ ኮሌስትሮልና መጥፎ ኮሌስትሮል አለ ይሄ ጥሩ ኮሌስትሮል የሚባል ነገር እንዳለ ብዙ ሰው አያውቅም አሁን ችግሩ ማለት ነው እና ምንድነው በበፊቱ ይሄ መጥፎ ኮሌስትሮል ይበዛል ተብሎ ስለሚታሰብ ኢቭን በአሜሪካ ሪሰርቾችን ብታይ ኮምፕሊትሊ እንቁላል እንዳይበሉ ነው የሚደረገው ግን ኋላ ላይ ሪሰርቾች እየተሰሩ ሲመጡ እንቁላል በመብላታቸው የሚጨምር ኮሌስትሮል የለም እንዲያውም ይሄ ጥሩ ኮሌስትሮል ምን ያደርጋል መሰለሽ መጥፎውን ኮሌስትሮል እንዲጠፋ ያደርጋል ስለዚህ አሁን ኮሌስትሮል ምንፈራው የልብ ህመም ስትሮክ የኩላሊት ህመም እንዳይኖር ነው አይደል የደም ስር ህመም እንዳይኖር ነው እንደውም እንቁላል መብላት የተወሰኑ ጥናቶች ላይ ያያዩ ነበር እንቁላል የበሉ ሰዎች ይሄ ጥሩ መጥፎ ኮሌስትሮል ጠፍቶላቸው ፕሪዘርቭድ ሆነዋል ማለት ከስትሮክ እና ከልብ ህመም ከደም ስር ህመሞች የተሻለ ማለት በአነስተኛ ደረጃ ተጠቂ ሆነዋል ስለዚህ በፊት የነበረው በፊት ሊሚቴሽን ነበረው አይደል ዶክተር እንደውም ከ300 ሚሊ ግራም በላይ ኮሌስትሮል እንዳይበላ ምግብ ውስጥ እንዳይበላ ይባል ነበር አሁን ግን ፍሪ ነው በተለይ የእንቁላል ኮሌስትሮል መብላት ይቻላል ማለት ነው የኛ ሀገር ምግቦች የተጨቆኑ እንቁላል በኮሌስትሮል ምክንያት ተጨቁኑ ኢቭን ታቃላችሁ የቤቢ ፎርሙላ የቢቢ ፎርሙላ አምራች ካምፓኒዎች ኮሌስትሮል አይጨምሩ ለሰው ልጅ ያልኩሽ ቅድም ብያቸዋለሁ ኮሌስትሮል ማለት እያንዳንዱ ህዋስ ህፃን ሲያድግ ህዋስ በሰውነታችን ውስጥ በመትሰራበት ጊዜ እያንዳንዱ ህዋስ የምትጠቀለበት ሜምብሬኑ በአብዛኛው ኢንቲግሪቲውን የሚሰራ ከሱ ነው ልጅ አንድ ህፃን አደገ ማለት ህዋስ እየጨመረ ሄደ ማለት ሌላ ነገር ለዚህ ህዋስ ደግሞ ኮሌስትሮል ያስፈልገዋልና ይሄኛው በመጥቆሩ የተለያ ስሙ በመጥፋቱ የተነሳ ካምፓኒዎች አይጨምሩበትም ኮሌስትሮል ካለ ሰው አይገዛንምና የሚገርምሽ ተብዙ ጊዜ በህክምናው መስዋዕታቃለሽ እንቁላል ደግሞ እንደነገርኩሽ ጫጭቷን ማሳደግ ስላለበት የግድ ከፍተኛ ሆነ በኮሌስትሮል ቁጥር ከአንደኛ ነው ሁለተኛ አንድ ሌላ የሚበልጥ ኦፋል የሰውነት ክፍል ሊቨር ይሁን ምን አለ የሚበልጠው እሱ ሲንተሳይዝም ስለሚያደርግ ኮሌስትሮል ይሰራል ሊቨር ራሱ ሁለተኛ ነው እንቁላል የሆነበት ለዚያ ነው እንቁላል ኮሌስትሮል የበዛ ጥቅሙንም አብሮ ነው ያበዛለትና ለምንድነው በሰው ልጅ አመጋገብ የምግብ ሳይንስ ገና ታዳጊ በመሆኑም ዝም ብሎ ውጅንብር የበዛበት ነገር ነውና ኮሌስትሮል አትብዙ ብሎ በአሜሪካ ዳይታሪ ጋይድላይን የሚባል አሜሪካውን ህዝቡ የአሜሪካ መንግስት ምን ማን መቼ ምን መመገብ እንደሚገባ ጋይድላይን መመሪያ አለ ሁሉ ጊዜ ያወጣሉ በየ5 አመቱ ነው ምናምን ሪቫይዝ ያደርጋሉ እስከ 2015 ጊዜ ድረስ ማንኛውም ሰው ከሚበላው ምግብ ኮሌስትሮል ሞል ያለበትን ምግብ ነው 300 ግራም ተብሎ ያ ተነሳው በመቶ የሚቆጠሩ ጥናቶች እሱ ውሸት ስለሆነ ኮሌስትሮል ወደድንም ጠላንም ከምግብ አላገኘነውም ሰውነታችን ጉበት ይሰራዋል ጉበት ደግሞ ኮሌስትሮል የሚሰራው በሌላ ምክንያት ነው ስለዚህ ሰውነታችን ኮሌስትሮል ከሁለት መንገድ ያገኛል አንደኛው ከምግብ ሁለተኛው ጉበት ራሱ የሚሰራው አሁን የአሜሪካ ዳይታሪ ጋይድላይን ከ2015 በኋላ ያለውን ታን አንስቶታል እንዲህ የሚባል ሪስትሪክሽን የለም ነው እና እንቁላል ለብዙ ጊዜ ከማህበረሰቡ አመጋገብ የወጣ ይሄ ማጥቆሪያ የተባለ ኮሌስትሮል የሚገርምሽ ከዚህ አልፎ ወደኛ ሀገር ስንመጣ በነገራችን ላይ በኮሌስትሮል ጉዳይ ላይ ራሱን የቻለ ፕሮግራም እንሰራለን መጥቶ ዘይት እንኳን ኮሌስትሮል ያለበት የተክሎች ከኮሌስትሮል ነፃ የሆነ ቬጂቴብል ኦይልስ ይላሉ ወይም የአትክልት ቅቤ ወይም ያትክልት ዘይት በመጀመሪያ አትክልቶች መች ኮሌስትሮል አላቸው ኮሌስትሮል ያለው ከእንስሳት ዓለም ውስጥ ነው ፋይቶስቴሮል ይባላል ፕላንቶች የሚያመርቱት የኮሌስትሮል ኢኩዊቫለንት የሆነ ግን ያንን ብንመገባቸው ደግሞ እንደገና ኮሌስትሮልን ይከላከላሉ እንጂ ኮሌስትሮል ይሄ ሙሰት ነው ይሄ በምግቦች ማስተዋወቂያ ከኮሌስትሮል ነፃ የሆነ ያትክልት ዘይት እንዲህ አይነት ድንቁርና የላቸው አሁን እኔ የተረዳሁት አንደኛ አይነቱ ላይ የኮሌስትሮሉ ሁሉም ኮሌስትሮል መጥፎ አይደለም የሚለውን መያዝ አለብን አሁን ኮዚ እንቁላል ስለዚህ ሃይ ዴንሲቲ ላይፖፕሮቲን የሚባለው ስለሆነ ኤችዲኤል የሚባለው ስለሆነ ያለው ጥሩ ኮሌስትሮል ነው የመጀመሪያው ሌላው እንትን ያየሁ ነበር ዶክተር ይሄ ኒው ኢንግላንድ ጆርናል ኦፍ ሜዲሲን የሚባል የሜዲካል ጆርናል የሚታተም አለ ጥናት ጋር ተቀስ የምታረጋት ነገር ምን አየሁ አንድ የ88 አመት ሰው በጣም ለረጅም አመት ስፔሲፊክ ላልሆነ በጣም ለረጅም አመት በየቀኑ
ከ25 በላይ እንቁላል ይበላል ሚስቱ ሞታ ለብቻው ነው የሚኖረው ኢቭን ቁጥሩ አይታወቅም አልዛይመር ነገር አለበት ግን በሚያዘው የእንቁላል መጠን ነው ከ2 ደርዘን በላይ እንቁላል ያዛል በየጊዜው 2 ደርዘን ማለት እንግዲህ 24 ነው ከዛ በላይ ያዛል እስከ 30 ሊደርስ ይችላል ይሄንን በጣም ለረጅም አመት በልቶ ግን ሲታይ ሰውየው ምንም አይነት ችግር የለበትም ፐርሰናል ቫሪዬሽን አለ ዴፊኒትሊ ከሰው ሊለያይ ይችላል ግን በምን ኤክስፕሌን አደረጉት ከእንቁላል የሚመጣውን ኮሌስትሮል አንደኛ ጥሩ ፓርቲ በዛዋል የመጀመሪያው ነው ሁለተኛ ደግሞ ሙሉውን ኮሌስትሮል ሰውነታችን አብዞርብ ያደርገው ማለት በአፋችን ይገባል ከዛ ወደ ደም ስር ነው አይደለም የሚሄደው ያ ወደ ደም ስር ሳይሄድ በሰገራ በኩል እንዲወጣ ይደረጋል ሙሉ አብዞርብ አይደረግም ሶስተኛው ሜካኒዝም ደግሞ የተባለው የሰውየው የባይል ፕሮዳክሽን ባይል ማለት ሐሞት ማለት ነው ሐሞት የሚሰራው ከኮሌስትሮል ነው አሁን ቀደም ዶክተር በጣም ብዙ ኮሌስትሮል ጥቅም አለው ሲላል ነበር አንዱ ጥቅሙ ሐሞት መስሪያ ነው ስለዚህ ኮሌስትሮል ሲባል ሁሉ መደንገጥ የለብንም ጭምር ነው ሆርሞኖች ብዙ ሆርሞን ሲባል ስቴሮይድ ሆርሞን የሚባሉት በአጠቃላይ የሚሰሩ ከኮሌስትሮል ነው ኢንክሉዲንግ ሴክስ ሆርሞንስ ሶ ይሄ የዚህ ሰውዬ የሐሞት ፕሮዳክሽኑ የሐሞት ምርቱ በ7% ጨምሯል ስለዚህ ወደ ሰውነቱ ኮሌስትሮሉ ከሚገባው ለሐሞት ፕሮዳክሽን ነው ያለው በዚህ ምክንያት ሰውየው ምንም አይነት የካርዲዮቫስኩላር ምንድነው ከኮሌስትሮል ጋር የተያያዘ ህመም የለበትም ነበር ይሄ አንዱ ነው እንደ ኤቪደንስ በ1991 መሰለኝ ይሄ እንደንትን አንስተው ከዛ በኋላ ማሰብ የተጀመረው ሌላው ደግሞ እንደገና በተመሳሳይ በዚሁ እንትን ላይ በ2020 ማለት ከ3 አመት በፊት የወጣ ሪሰርች ነው 215000 በጣም ብዙ ናቸው የጤና ባለሙያዎችን ለ32 አመታት ፎሎ አደረጓቸው ለሁለት ተከፍለው እንቁላል ከአንድ ጭራሽ በወርም የማይበሉ ከአንድ ያነሰና ከዛ በታች በወር የማይበሉ ፕላስ ደግሞ ከአንድ በላይ የሚበሉ ተደርገው ማለት ነው በቀን ከአንድ በላይ የሚበሉ አዎ ከነዚህ ከ215000 የጤና ባለሙያዎች መሃል በ32 አመት ፎሎ አፕ ውስጥ 15000 ያህሉ ከልብና ከደም ስር ጋር የተያዘ ስትሮክ ሊሆን ይችላል የልብ ህመም ይችላል ብቻ በሽታ ዲቨሎፕ አደረጉ 15000 ያህሉ ማለት ነው በ32 አመት ውስጥ ከነዚህ 15000 ኮምፔር ሲደረጉ ከእንቁላል አበላላቸው ጋራ ምንም የሚያገናኘው ነገር የለም እንቁላል የበሉትም አለባቸው ያልበሉትም አለባቸው ስለዚህ አዲሽናል ሌሎች ተጨማሪ ፋክተሮች ናቸው እንጂ እንቁላል ውስጥ ያለ ኮሌስትሮል መኖር አለ መኖሩ አይደለም ስለዚህ አሁን ኮምፕሊትሊ ኮሌስትሮል ቨርሰስ ኤግ እንቁላልና ኮሌስትሮል የሚለው ዳይሌማ ቀርቷል ማለት እንችላለን ተመልካቾቻችን ቆይታችሁን እያደረጋችሁ ያላችሁት ከኤንቢሲ ጤና ጋር ነው ዛሬ መወያያ ርዕሰ ጉዳይ ያደረግነው እንቁላልን ነው ካፍታ ቆይታ በኋላ እንመለሳለን መልካም ቆይታ ካፍታ ቆይታ በኋላ ተመልሰናል የዛሬ መወያያ ርዕሰ ጉዳያችን እንቁላል ነው እንግዲህ ጥቅሞቹን እያየን ነበር ዶክተር እንደውም በአንዳንድ ጥናቶች ላይ እንደሚታዩት ዶሮን ከመንመገባት ምግብ ማለት ከመናቀርብላት ወይም ከመንሰጣት ጥራጥሬ በመነሳት የእንቁላሉ በውስጡ የሚይዘው ንጥረ ነገር መቀየር እንችላለን የሚሉ ጥናቶች አሉ እውነት ናቸው እነሱ አው ልክነሽ ከማህበረሰቡ ዘንድ እንቁላል እዚህ ላይ ስናወራ መጠንቀቅ አለብን የእንቁላል መወደድ ብቻ አይደለም ማህበረሰቡ ውስጥ እንቁላልን ባህል እንቁላሉ ለልጆች እንቁላሉ ለታመመ ሰው እንቁላሉ ለአዛውንቶች እንቁላሉ ለእናቶች ማንኛውም ለሚፈልግ ሰው የማይሰጥ አንደኛ የእንቁላል አመጋገብ ባህሉ የወረደ በመሆኑ ነው የወረደ ሆኖ ደግሞ እንዳልነው ስለተወደደም ብቻ አይደለም መጀመሪያ አመጋገባችን ወደ ገጠሩ ማህበረሰብ ስንነድኮ የዶሮ ስጋ እንቁላል የማይመገብ የማህበረሰብ ብዙ ነገር አለ ምን መሰለሽ ይሄም አሁንም አንደኛ ደግሞ ያለማወቅ የመረጃ እጥረት ሰለባ መሆኑ ነው ግን እንደነገርከን ዶክተር አሁን ባለፈውም ስትለይ ነበር ለምሳሌ ኦሜጋ 3 አሁን እነዚህ ግፊት ያለባቸው ስኳር ያለባቸው ታካሚዎቻችን ጋር በጣም የሚመከር ነው አይደለ ለስትሮክ ለምናምን ለፕሪቬንሽን በጣም የሚመከር ነው ይሄ ግን በጣም ውድ ስለሆነ ሀብታሞች ናቸው እንጂ ማንንም ተራው ሰው ይሄንን አያገኘውም ባለፈው አንተ እንደነገርከኝ ግን ተልባ በመመገብ ኦሜጋ 3 ያለው እንቁላል ማስወለድ ይቻላል ፕሮቲን በመመገብ ማስጣል ይቻላል እንቁላል አርጆ ተፈኛል እሺ ስለዚህ አሁን ኦሜጋ 3 በጣም ውድ ነው ታብሌት ውድ ነው ከምንል ትንሽዬ ተልባ ገዝተን ለዶሮአችን እየመገብን ያችን እንቁላል ብንበላ የኦሜጋ 3 አማውንቱ ይጨምራል እንደዛ ነው አይደለ ያልከን በትክክል ይሄ ጃፓኖች ለዚህ ነው ጃፓኖች በእንቁላል ላይ ብዙ ምርምር አድርገዋል ዶሮን በመመገብ ተልባ ለምሳሌ
ተልባ በዶሮች ምግብ ውስጥ ይላል ያገኘሁት ግን እንደው በጣም በብዙ የተጠና ጥናት አይደለም እንደው የሚታዩ አንዳንድ ሂንቶች ናቸው ከ10 እስከ 20 የምግቧን ፓርት ብታረዩ ከዶሮ ኮንቁላል የምታገኘው ኦሜጋ 3 ያሟላልሻል ይላል ኦሜጋ 3 እንዲያልሽው ለብሬን ዲቨሎፕመንት ለአጠቃላይ ካርዲዮቫስኩላር ዲዝ ለዚህ የምንላቸው ለብዙ ኮምፕሊኬሽን ነገሮች እንትን ይሆነ ነው በቃ ኢሴንሻል አሚኖ አሲድ እንዳለው ኢሴንሻል ፋቲ አሲድ ስለሆኑ በግድ በየምግባችን ውስጥ አስፈላጊ የምንለው የግድ በምግባችን ውስጥ ልናካትታቸው እሱን ማግኘት እንችላለን ነው እኔ ከነገርከኝ በኋላ ጎግል ሳደርግ ነበርና ራሱ ሱፐርማርኬቶች ውስጥ የኦሜጋ አይተሻል አይደል ቤት እኔም አይቻለሁ ይሸጣሉ የኦሜጋ 3 እንቁላሎች ተብለው ለብቻ ሬጉላር እንቁላል ተብሎ ለብቻ የዘዋሪ ዶሮዎች ይበን ዳይሬክትሊ ስናመጣ ማለት ነው ያርድም ሄዱ የዘዋሪ ዶሮዎች ተብሎ ለብቻ የነሱ እንቁላል ኢቭን ከአንድ ላይ ራንች ውስጥ እንትን ውስጥ ይሄ ዶሮ ማርቢያ ውስጥ እየተቀለቡ ከሚያገኙት እንቁላል ይልቅ ዝም ብሎ በየመንደሩ የዞሩ የሚመጡት ዶሮዎች የተሻለ ኮንቴንት አለው ይላል ዴፊኒትሊ አንድ ጓደኛ ዶሮ ያረባ ነበር የምግብ ሳይንስና ስሙን ስላላስፈቀድኩ መጣሳለን እና ለልጆቹ እሱ በነገራችን ላይ አንድ ሰው 1 ሜትር በ1 ሜትር በሆነች ኬጅ ውስጥ ከ4 እስከ 5 ዶሮ ማርባት ይችላል አንድ የዶሮ እርባታ የሚል መጽሐፍ ዶክተር ማቴዎስ ኢምባልዲላ ዩኒቨርሲቲ ያለ ጽፎ የሱን መጽሐፍ ሰጥቶኝ ያነበብኩ ነው እና ይሄ ጓደኛዬ 2 ኬጆች አሉ 1 ሜትር ባንድ እዚህ ያለ እና ቤት ደግሞ እንትን ያላል ይሄ ሰላጣ ቆስጣ ምናምን ይላል እና ሲለቃቸው ሰላጣና ቆስጣ በደረሰበት ወቅት ሂደው ያን ሰላጣውና ቆስጣውን በሚመገቡበት ጊዜ እንቁላላቸው ላይ ሪንግ ይሰራል ይሎ ቤታ ካሮቲን ይታያል ያ ከለለ ደግሞ ወይም አንድ ነጭ አይነት ይሆናል እና ስለዚህ የዶሮ አመጋገብ በእንቁላሏ ይዘት ላይ ለውጥ እንዳለው ማለት ነው በነገራችን ላይ እዚህ ላይ ዶሮዎች የሆነ ቪታሚን የሆነ ዴፊሽንት ሲሆኑ ምን እንደሚያደርጉ ታርጋለሽ እርስ በራሳቸው ነው የሚበላሉ ኢሚዲየትሊ ያችን ዴፊሽንት የሆነችዋን አይረን መሰለኝ ስሰጫቸው እርስ በርስ መበላላታቸው ነው አንዳንዴ የኛም እንደዚህ የምንበላላ እንደ ዶሮዎች የሆነ ላክ ያረግ ነው ከእንቁላል ያጣረው ምግብ ስለሚመስለኝ ነውና ድንቅድም ያለ ቦምብ ያልኩሽ ድህነትን ረሃብን ስታሸንፊው ይሄ ካስተሳሰብ ጋር የመዋጥ አሰራሩን አንዱ በልቶ ጥሎ የማለፍ ነገርም እኔ እርግጠኛ ነኝ ሆነ ሰው ሲጠግብ ደስታ ነው የሚፈልግ ጠባ አይፈልግምና የዚህ ሁሉ እንትናችን ያለን ወደዚህ አካባቢ ይመስለኛልና ምን ልልሽ ፈልጌ ነው ዶሮ በርግጥ በ3 በ4 ይከፈላሉ አንዳንዶች በውጭ ሀገር ያለው ምንም የማይንቀሳቀሱ እዛው ላይ ኬጂ ላይ እዛው ተመግበው ለርድ የሚቀርቡ ወደ ፋብሪካ በቃ ፋብሪካ የሆኑ ህይወት አሁን የዶሮ እግር ካላት ምን ክንፍ ካላት እንድትንቀሳቀስበት እንድትራመድበት ነው እና ስለዚህ አሁን ከኒውትሪሽን ከተለያየ አዲስ አበባ ዩኒቨርሲቲም ተሰርቷል ያበሻ ዶሮ ይባላል የኛ አካባቢ ያበሻ ዶሮዎች በብዙ ነገር በስጋ ጥፍጥናው በተለያዩ ነገሮች እዚህ ላይ እኔ ስላልፈለኩ ነው የተሻሉበት አማራጭ አለ ግን የፈረንጁ መጥፎ ነው የፈረንጁ ደግሞ በፕሮቲን የተሻለ ነው አሁን ግን ለኛ የሚያስፈልገው በጣም ፕሮዳክቲቭ የሆነው ለዛን ደርስበታለን አው ኳሊቲ የዛን ጊዜ ክላስን ሆን ሁላችን ስጠግብ ደግሞ የተሻለ ኢኮኖሚ አሁን ግን እኔ ዶሮ ትሁን እንጂ የፈረንጅም ትሁን ያበሻም ትሁን በእንቁላል ራሱ አማራጩ ከተገኘ ግን አሁን እኔ ተረዳው አማራጩ አንተ ግን ትመርጣለህ ብትይ ሁለቱን መርጣለህ አብዛኛው ሰው ግን የአበሻው ማለት ዋጋው ሙድ የሆነው ለዛ ይመስለኛል አንተ በምትለን በነገርሽ ላይ ምናየው በጣም ያሳቀኝ ዶሮዋ አንደኛ ይሄ ዘዋሪ ከሆነች የተሻለ ኮንቴንት ይኖረዋል ይላል ሁለተኛ ቪታሚን ዲ ራሱ ፀሐይ ላይ የምትውለው ዶሮ ከሆነች በጣም ብዙ ቪታሚን ዲ ይኖራል ፀሐይ ላይ ስለምትንቀሳቀስ እንደምንሰራው ማለት ነው ኢንተረስትድ በምን ሆንኩ መሰለህ እኔ በተለይ ማለት ነው ያው ዋና ቀጥታ ቢመለከተኝ ቢስላ ሰብኩኝ ኦሜጋ 3 እኔ ታካሚዎች እንደ አቃለሁኝ ማለት የሚያስፈልጋቸው ሆነው ግን ኧረ አይታሰብም ከዋጋው አንፃር አልችልም የሚሉ ሄደው ጠይቀው ከበደኝ ብለው የሚመጡ ውጪ ዘመድ ያላቸው ምናምን አለበዚያ አፎርድ ማድረግ መክፈል የሚችሉ ሰዎች ነው የሚገዙት ግን 1 ኪሎ ተልባ ስንት ነው ያችን ተልባ ለዶሮ ሰተህ ኦሜጋ 3 የምትሰራልህ ከሆነ ይሄ ቁጥጥቅ በረከት ነው እኮ በጣም ዲኤች የሚባለው አይነት ተሰራሉ የሚገርምሽ ነገር እንቁላል ከሌላ ተክሎችን ሲንተሳይዝ አርጋ ዶሮ ካርበን 20 እና 22 ድረስ ከተክሎች ላታገኙ ትችላል የምታገኙ ከእንቁላል ዩኒክ በጣም ቪታሚኖችን እንትን አብልተሻል ቆንጆ የሆነ ቪታሚን ትሰጥሻለች እሷ
ስለዚህ የምንፈልገው እኔ በጣም ባለውለታችን ናት ናት የምንፈልገው ነገር ትንሽ ነገር አብልተናት መቼም ብዙ አትበላም አይደል ትንሽ አብልተናት የተሻለ ነገር ማግኘት እንችላለን በጣም ነው ኢንተረስትድ ይሆናል በትክክል ፖቴንሻሉ እዚህ ብቻ በነገራችን ላይ በዶሮ ብቻ በፕሮቲን ብቻ የፕሮቲኑን ኳሊቲ ይዘን ብናወራ 3-4 ጊዜ አይበቃል ሌላው እዚህ ላይ ያላነሰ አይመስልም ፖቴንሻሉን ጊዜም እንዳያልቅብን የሸሉን ጉዳይ የዶሮ ምንም ወዳቂ የላትም አሁን ሌላ ሀገር የዶሮ እግር ሁሉ እኛ እግርን እንጥላለን እግር ማለት አንተ ጥፍሩን ጭምር ያከለ ጥፍሩን እስከ መጨረሻው ድረስ መበላት አለበት ነው ጀስቲፊኬሽን ይሄ መበላት የለበትም የሚል ሰው መጥቶ እኛ መጀመሪያ ፕሮግራማችን ስናመጣ ሳይንሳዊ በሆነ ዘዴ ለመከራከር ለመተማመን ልክ ነው ለምንድን ነው የዶሮ ምንጥለው የዶሮ እግር ማለታችኛው እግሩን ጥለዋል ምንጥለው እግሩን መጣል የለበትም ይያልከው እንትን እንደሚባለው ነው እኮ ምንድነው ከመረቁ ስጪኝ ከስጋው ጾመኛ ነኝ ምን መሬት ስለረገጠችበት ነው አንዳንድ ጊዜ ቆይ ምን ስላለው ነው አይተው ነው ምን ስለሆነ ነው አንዳንድ ጊዜ ምግብ ባህል የሚሆነው ለዚህ ነው ሌላው እዚህ ላይ ማንሳት የምፈልገው የሚገርምሽ ነገር ኢትዮጵያ ውስጥ ካልሽየም የሚባል ሚነራል ታውቂያለሽ ቅድም ነገር መጀመሪያ ላይ የአጥንት የጥርስ የጥንካሬ በአጠቃላይ ስከለታል የማስል ስከለታል የሰው ማዋቅራዊ እንትናችን የተሰራው ከነዚህ ጠንካራ አጥንትና የተሰራው ከካልሽየም ነው የካልሽየም እንትን ነው ባለፈው ማውርተናል ስለናጡት ነገር የናጡት ወተት ከተለይ ዲያሪ ፕሮዳክት ከወተት ጋር የሚገኝ እናት አልትሩስቲክ ናት ያልነ ባለፈው ያለ ምክንያት ልጇን ያልነው ምንድነው ምግብ ብታጣ እንኳን ለልጇ ወተት የሚሄድላት ከሰውነቷ መቅኔ አጥንት ካልሽየሙ እየተቦረቦረ ስለዚህ ካልሽየም እንትና ለኢኩሊብረም አለ ካልሽየም ዲፖዚሽን እሱን በብዛት የምናገኘው አጥንት ላይ ነው አሁን ሌላ ሀገር ሁሉ አጥንት ሳፕሊመንቶች አጥንት ላይ አሁን በዚህ በዶሮ ስትመጣ ደግሞ የዶሮ ሼል አለ የእንቁላሉ ሼል ቅርፊቱ ላይ ስለተሰራ ሌላ ሀገር ስለተሰራ እኛ እንዳልኩሽ ገና ድህነት ላይ ነው ያለን ምርጫ ላይም ፒኪም መሆን የለብን እንዳደጉት ሀገሮች እንደው ፒኪ አይደለም እንቁላሉ ተወልዷል ብለሽዋል ቀድም የወጣ ነው አሁን ሸሩን በመናይ 97-98% ካልሽየም ካርቦኔት ነው የሚገርምሽ ደግሞ አሁን ለእናቶች ለታመመ ሰው ደግሞ ካልሽየም ካርቦኔት ሳፕሊመንት ነው የሚሰጥሱ ነው ታብሌት ተብሎ ስለዚህ ምን ተደረገ ይሄ ካልሽየም ካርቦኔት መሆኑ ታወቀና በተለያዩ ሀገሮች ሪሰርች ተሰራ ስለዚህ በጣም ከፍተኛ ለውጥ አምጥቶ ተገኘ ስለዚህ ምን ማለት ነው ስለዚህ ምን እናደርጋለን ቅርፊቱን የምግባችን አካል አሁን ባለንበት ሁኔታ ቅርፊቱን የምግባችን አካል መሆን አለ የሚገርምሽ ነገር ባዮ አቬሌቢሊቲው ቅድም አውርተናል ኮንሴፕቱን 39% ባዮ አቬሌብል ነው በጣም ከፍተኛ ነው ስለዚህ አንድ የእንቁላል ከአንድ እንቁላል የምትገኘዋን ቅርፊት እናት በትክክል እንዴት እንደምትሰራ አድቅቃ ወይ ከገንፎ ወይም ከዳቦ ለልጁ ብታረጋው በቀን የሚያስፈልገው የካልሽየም መጠን ልጇ የበረታ የጠነከረ ጥርሱ አጥንቱ ማስሉ የጠነከረ ልጅ ታገኝ ዶክተር አሁን ያልከን ያለው ቅርፊት ሁሉ ነው አዎ ማለት ለተመልካቾቻችን ለምሳሌ በጣም ምንተችበት ይሄ ምሁሩ ለኢሊቱ ሁሉ ጊዜ ይመጣና ያንን አንደኛ እኛ ምንታወቀው ችግር በመዘርዘር ነው ፕሮብሌም ሊስቲንግ በቃ እንዲ ፋክተር ሊስቲንግ ይባላል ሁለተኛ ደግሞ የምናወራውን አናደርግም ብዙ ችግሩ አሁን ለምሳሌ ታደርጋለህ አሁን ቅርፊት ትበላለህ ትበላለህ ታሳየናለህ ለምን እንደዚህ አናደርግሽ እንደው የሚቀጥለውን ፕሮግራም የዚህ የሚቀጥል በጣም ኢትስ ቬሪ ኢንተረስቲንግ እሺ እንቁላልን የኩሷ ያህል ማርከስ አለብን ብለን እንነሳ ቃል እንግባ ማረግ ስለሚቻል በነገራችን ላይ ኩስ እንዲው ኩስ ብለን እንደምንጠራው አይደለም ሌላ ሪሶርስ ነው የዶሮ ሪሶርስ ምን ያለ መሰለሽ ኢንቲግሬትድ አግሪካልቸራል ኢንቲግሬት ሲሆን አሁን ለምሳሌ ዶሮ ብዙ ዶሮ ካለ ላይ ዶሮ ቆጥ ሰራለሽ እዚህ ውስጥ ደግሞ መሪ ገንዳ ተሰሪና እዚያ ውስጥ አሳ ታረጋለሽ የዶሮዎች ኩስ ምን ይሆናል ማለት ነው ያሳዎች ምግብ ይሆናል አሳ እንግዲህ ተመልከች ዶሮና አሳን እንቁላልን ኩስን አገናኘሽው ኩስ ጸጋው ነው ሲመጣው የኛ ኩስ በሌላ ነገር ማዳበሪያ ነው ባዮ ሪሶርስ ነው ኩስን ሰው ኩስ ቅድም ያልኩሽ ነገር ነው እኮ ኩሱን ተክሎችን ኩስ ወይም የተለየ ኩስ አርጋ ተክሎችን አሳድገን ጥራጥሬ ስንበላ ቆሸሽ ካላል ዶሮ ያቀድም ያልነው ነገር ያንን ተበላለች አልበላት የሚባል የት መጣ ያም ተክሎችን ባዮ ትራንስፎርም አድርገውታል ዶሮዋን ባዮ ትራንስፎርም አድርገዋል ይሄም ይሰራል ስለዚህ ወዲ ጉዳይ ተመለስልኝ ወደ ጉዳይ ልመጣና ምን አደርጋለሁ መሰለሽ እኔ የዶሮ እንትን ወስጄ የእንቁላሉ ዳቦ ገዚ ሰርቼ ቤቴ ሰርቼ አመጣና የሚቀጥለው ፕሮግራማችን ያንን ከቅርፊት የተሰራ ቅርፊት ማይሆን የዶሮ ሸል
እንቁላል ቅርፊት ዱቄት ያለበት ዳቦ እዚህ ቆርሰን ፕሮግራማችን እንጀምራለን ማለት ነው። ለተመልካቾች አሳይመንት ወስዳለን። እንግዲህ ለተመልካቾቻችንም አዲስ ነገር ነው የሚሆንባቸው ምክንያቱም እንቁላል የተለመደው ቅርፊቱን ጥለን የውስጠኛውን ፓርት መብላት ነውና የለመድነው እንደ ባህልም ሆኖ አሁን ደግሞ ከጤና አንፃር ዶክተር እያሉን ያሉት ቅርፊቱ በራሱ የተለየ ጥቅም አለው። ስለዚህ ፈጭተንም ወቅጠንም የሆነ ነገር አድርገን የሆነ ምግባችን ውስጥ ብናካትተው የሚሰጠን ማለት ሌላ ተጨማሪ ጥቅም አለው ያልከን ነውና እንዴት እንደሰራውት ኤክስፕሌን አደርጋለሁ እዚያ ከተቻለ በሞባይል ሳምንት በደንብ እናያለን ይሄንን በጣም እናያለን። እስቲ እናንተም ታዩታላችሁ እንደው ኮንትሮል ሰርቼ እስቲ በመቅመስ ይሄ ሼል ያለው የሌለው ልዩት ሁሉላችሁ ነው። ሁለት ዳቦ ነው የምሰራ አንዱ ኮንትሮል ነው አንዱ ሼል ያለው ተስማምተናል። እንግዲህ ዶክተር ቅድም እያነሳን ነበረ እኔም ወጥቼ ማህበረሰቡን ባይወክሉም የተወሰኑ ተሳታፊዎችን እንደጠቀስኩት በሀገራችን ያለው የእንቁላል አጠቃቀም ምን ይመስላል የሚለውን በተሳታፊዎቼ እንወስነውና እንደ ወዳንቺ ልምጣና ካሉትም ካይሻቸው ጥናቶችም ከምታቂያቸው አንፃር ምን ይመስላል በሀገራችን ያለው የእንቁላል አጠቃቀም? የሆነ ጊዜ ካምፔን ተጀምሮ እንደነበረ አየሁኝ ግሎባል አሊያንስ ፎር ኢምፕሩቪንግ ኒውትሪሽን መሰለኝ ጌን የሚል ማለት ነው። ምንድነው ቢያንስ አንድ እንቁላል በቀን የሚል በነገር ላይ ዶክተር ይሄ ካምፔን በኡጋንዳ ተሰርቶ ነበር በናይጄሪያ ተሰርቶ ነበር። በተለይ የናይጄሪያውን ሳይ ካዱና የሚባል ስቴት ውስጥ የተሰራ ካምፔን ነበር። ያ ማለት ምንድነው አንድ እንቁላል ለአንድ ልጅ በቀን ተብሎ እዛ ስቴት ውስጥ ያሉ ልጆች በሙሉ እንቁላል በቀን እንዲበሉ ይሄ ባለሀብቶች ድጋፍ አድርገው ጭምር ማለት ነው ትምርት መስጠት ለእናቶች ትምርት መስጠት ለኬር ጊቨሮች ለአሳዳጊዎች ትምርት በመስጠት እንትኖቹን ባጃጆች ላይ ሁሉ እንቁላል ስለ እንቁላል ጥቅም ምናምን ነገር ተለጥፎ በቴሌቪዥን የሚታየው እሱ ነው ድራማው እሱ ነው ትምርት ቤት ውስጥ እሱ ነው ይሄ ሶሻል ጋዘሪንግ አለ አይደለ እሱ እድር ይኖራቸው ይሆን ብቻ ሶሻል ጋዘሪንግ ገበያዎች ሁሉ ስለሱ ነው የሚያወሩት ስለ እንቁላል ብቻ ነው የሚያወሩት። በዚህ ሜካኒዝም ስታንቲንግ ሚለው ቅድም ዶክተር ሚለውን መቀንጨር በ47% ቀንሰውታል። በጣም ጥሩ ነው። በ47% ኢማጂን በጣም ብዙ ነው ይሄ ኢፌክቱ። ከዛ በተጨማሪ ኡጋንዳም ውስጥ በተመሳሳይ ግን ችግሩ ያ ካምፔኑ ሲቆም ከሁለት አመት በኋላ ተመልሰው ልጆቹ ወደዛው እንትን ይገባሉ። ሶ ይሄ ኢትዮጵያ ውስጥም ይሄ ካምፔን እንደነበረ አስታውሳለሁኝ እኔ ራሴ አንድ እንቁላል በቀን ለልጅ አንድ እንቁላል ለአንድ ልጅ ነው እንደዚህ በቀን ተብሎ ማለት ነው ነበር ኢትዮጵያ ላይ። አዎ የሆነ ወቅት ላይ አስታውሳለሁ ደቡብ አካባቢ አይቻለሁኝ። ግን ኤግዛክትሊ ፕሮሰሱ የደረሰ ምን ደረሰ የሚለውን እኔ የነበሩበትንም ሰዎች ሁሉ ከቻልን አፈላልገን ቀጣይ ሳምንት ከዶክተር የካልሽየም ዳቦ ጋር አንድ ላይ ይዘምቀረው ደስ ይለኛል። በትክክል እዚህ ላይ ሁለት ነገር ነው የምልበል ፖቴንሻሉን ያሳይልኝ። አንደኛ አዲስ አበባ አንድ የተሰራ አንድ ሪሰርች ነበረ እና የሆነ የምግብ ኮምፒቲሽን ላይ አመጣው ነው ለውድድር ነውና በነገራችን ላይ እንቁላል በዶሮና በእንቁላል ዙሪያ ተወርቶ የማያለቅ ቢዝነስ መስራት ይችላል። እንቁላልን ወደ ዱቄት መቀየር እና እነሱ አንድን እንቁላል 12.5 ግራም ፓውደር አገኙ። ይሄ አንዷን እንቁላል ወይም 12.5 ግራም የሆነችዋን ማለት ወተር ኮንቴንቱ 5 እና ከዚያም በታች ከዚያ በላይ ሊበላሽ ስለሚችል የሆነ እንቁላሉን ወስደው በልጆች የልጆች አመጋገብ ማለት ስንት ነው ከ6 እስከ 12 ከ6 ወር እስከ 12 በነገራችን ላይ በአሁኑ ሰዓት የኮሌስትሮል ይቅርና ድሮ ለህፃናት ከአንድ አመት በፊት አሁን ደግሞ የእንቁላል አስኳል እንዲያውም ልጆች ጡት እንደተው መሰጠት ያለበት ለልጆች ምንድነው ተብሏል እንቁላል። እኔ በጣም ሪኮመንድ የሚያደርገው በቃ የእናት ወተት ማንንም እናታው ብልጥ የሆነች እናታው ማረግ ያለባት ልጇን ጡት እንዳስተወችው በቀን አንድ እንቁላል አስኳል መስጠት አለባት እና ይሄ ከአንድ እንቁላል 12.5 ግራም ፓውደር ምን አረገ 75% የቅባት መጠናቸውን ሸፈነ 30% ኢነርጂያቸውን ሸፈነላቸው 40% ካልሽየም ሸፈነ አንዱ እንቁላል እና ማለት ይሄ ቀላል አይደለም። አንቺ ያልሽው ነገር ማላዊ ላይ ተሰርቶ ነበር። ማላዊ በኤፍኤኦ ድጋፍ በተባበሩት መንግስታት ድርጅት ድጋፍ የተደረገ ነውና ተደርጎ ምንድነው የተደረገ ስታንት ሊሆን 33% በቀን አንድ ህፃን አንድ እንቁላል እንዲያገኝ ተደርጎ ስታንቲንግን በ47% ነው በግማሽ በሉት 47 3 ነው የቀረ ወደ 50 በግማሽ ቀንሶት ታይቶ ስለዚህ እኛውን 40 ምናምን አይደለ ስታንቲንግ ኦልሞስት አንድ እንቁላል ለአንድ ህፃን ማድረስ ብንችል ኦልሞስት ወደ 20 ማውረድ እንችላለን ማለት
መጠናት ከጀመረ ጀምሮ እስካሁን ድረስ ኢትዮጵያ የተሳካለት የተባለ በአንድ የተወሰነ ከ48 ነው በየአመቱ 1-2 እያለ ተንፏቃ 40 ምናምን አካባቢ ያለችና እንደ እንቁላል ኢንተርቬንሽናችን እንደ እንቁላል ያሉ እንደ ዶሮ ያሉ ነገር ወደ ምግብ ስርዓታችን ካላመጣን አሁን ካለበት ስታንቲንግ በነገራችን ላይ የህፃን መቀንጨር ነው የዛሬ በሽታ ስፒል ኦቨር ኢፌክት ነው ያለው በኢኮኖሚው ላይ በሚወልዳቸው ልጆች ላይ ነግሬሻለሁ ባለፈው አውርተናል አንድ እናት አንድ ሴት ልጅ የምትወልዳቸው ልጆች ያያቷ አመጋገብ ይወስነዋል ብለን እናወራና ምክንያቱም አንድ እናት የምትወልደውን ልጅ እንቁላል የምትሰራው ገና ከናቷ ማህፀን ሆና ነው ያ ማለት ከአያቷ አመጋገብ በልጇ ላይ ኢፌክት አለው የዛሬ ስታንተድ የሆኑ ልጆች በተለያየ መከን በተለይ ሴት ልጆች ለሚወልዷቸው ልጆችም ይሄዳል ችግሩ ይሄዳል እዚህ ላይ መቆም ለልጅ የሚተላለፍ ችግር ነው የልጅ የሚተላለፍ ችግር ነው የምግብ ጉዳይ ልልሽ ነውና it is ፖቴንሻሉ በጣም ሃይ ነው በዚህ አጋጣሚ ስለዚህ ምን ማድረግ አለብን መላ መፈለግ አለብን አሁን መላ መፈለግ አለብን ስለዚህ በሚቀጥለው ፕሮግራማችን ከእንቁላል ቅርፊቱ ዳቦ በተጨማሪ በጣም የመላ ሰው ይሆን አሁን በእንትን በዚህ በምንድነው በፌስቡክ በተለያየ ነገር አባመላ ሶሻል ሚዲያው ላይ አባመላ የሚባል እኔ በጣም ወዳታለሁ አባመላ የተባለ ስያሜ የተሰጠው ቤጃይ ታውቁታላችሁ አይደል ቤጃይ የኢትዮ ኢንጂነሪንግ ሶሉሽን ባለቤት የሆነ የብዙ ሐሳብ የውቀት የኢንጂነር የሆነ ይህንን ነገር ሳዋራው እርግጠኛ ሆኜ ነው የኩስን ያህል እኛ ተተነሳን ዶሮን የኩስን ያህል እንቁላልን ማርከስ እንችላለን ችግር የለም ብላቱ መላው ጃለይ ብሏልና እስቲ ያለው ዶክተር አይ ቲንክ ማለት ነው ይሄን ሁሉ ጥቅሙን አወራን ካወራን በኋላ እስቲ እንቁላል አሁን 14 ብር 13 ብር በቀን እንዴት እንበላለን የሚለው ሲባል ምንድነው ፎደር ነው ወይ ፊድ ነው ምግብ ነው ስለዚህ ማንንም ሰው እሱ ያለኝ ምንድነው ማንንም እናት እቤቷ ልክ እንደ ሽንኩርት ፈጭታ ወጡን ሰርታ ምትቀምም እናታችን እንዴት የዶሮ ምግብ የኛ እናቶች መስራት ያቅታቸዋል መላውን እየመጥቻለሁ ጠብቀኝ ብሎኛል አድማጮቻችን በእውነቴን በተለይ እናቶች በዚህ በምግብ በልጆቻቸው መቀንጨር እንትን ያለ ሰው የሚከተለውን የቤጃይ ጋር ከኢንጂነር ቤጃይ ጋር የምናረጋው ክርክር አምጣ ውለዳት ነው ምንለው እሱ ልክ እንደ ወጥ ስራው እናቶች የዶሮ መኖን እንዲቀምሙ ቤታቸው እንዲሰሩ አናረጋለን ችግር የለም እናረክሳለን እንቁላልና እናረክሳለን ስለዚህ የሚቀጥለው ፕሮግራማችን ምንድነው ይሆን እንቁላልን ለማርከስ አንድ መላ በዚህ አጋጣሚ ማንንም ሰው በምግብ ጉዳይ ላይ መላ አለኝ ዘዴ አለኝ ለሰው ማውራት ፈልጋለሁ የሚል የኛ ፕሮግራም ነፃ አይደልን ነው ማውራት ብቻ አይደለም ከረከሰልን ዶክተር ፕሮግራማችን የባለመላዎች ፕሮግራም ይሆናል ከቤጃይ በኋላ ደግሞ ሌሎች ይሄ ያለኝ ይህን ሰርቻለሁ የሚለው ዌልካም ማለት ፈልጋለሁ እንቁላሉ ከረከሰልን ደግሞ እዛ ናይጄሪያ ያልነው ማላዊ ያልነው ኡጋንዳ ያልነው ካምፔኖችን እዚህ ማዘጋጀት ይችላል ይሄ ደግሞ የኛ ኃላፊነት ይሆናል ማለት ነው ባለሀብቶችን አቅም ያላቸው እንዲያረቡ ማድረግ ያን የሚያረቡበት ሁኔታ ያልተመቻቸላቸውን ደግሞ ባለሀብቶችን በማስተባበር ካምፔኖች እንዲኖሩ ማድረግ ትውልድን እኮ ከመቀንጨር ማዳን ነው አይደለ ትልልቆች ጋር ቅድም ያልነውን ሊፒዱን ኮሌስትሮሉን ለመቀነስ ጤና ለመጠበቅ ይሆናል በዛኛው ሳይ ደግሞ ህፃናት ጋር ትውልድን ለማዳን ይሆናልና ይሄ የኛ ኃላፊነት ይሆናል የቀጣይ ሳምንት ፕሮግራማችን ይሆናል አገሩን ትውልዱን የሚልሰው ይሄ ሁለት እኔ በብዙ ጦርነት ብዙ ችግር እንዳለባት አገራችን አቃለሁ ግን ይሄ የራብ ጦርነት አስከፊውና መጥፎ ጦርነት ነውና ማንንም አቅም ባለው ማንንም መላለኝ የሚል ሰው አብሮን ቢሰለፍ ደስታውን አንችልም ተመልካቾቻችን እንግዲህ እያነሳንላችሁ የነበረው የዛሬ ርዕሰ ጉዳያችን እንቁላል ነበረ እንቁላል የዚህን ያህል ጥቅም አለው ተመገቡ ስንላችሁ ኪታምጠተን ልትሉ ትችላላችሁ ለዛ ደግሞ ዶክተር በደንብ መልሳለኝ ቀጣይ ሳምንት ጠብቁን እንቁላልን የኩስ ያህል እናረክሰዋለን የሚል አንድ ባለሙያ እንጋብዝላችኋለን ብሎናል እንግዲህ ቀጣይ ሳምንት ጓግታችሁ እንደምትጠብቁን ተስፋ እናደርጋለን ጤና